አብርሽ ማለት ነው ይሄ አውቆ አበድ የሆነ ልጅ ማለት ነው። አውቆ ደግሞ ሲያብድ ሰንብቶ አውቆ ድንጋይ ሆኖ ዛሬ ደግሞ አውቆ ጥፍ አላለም ራሴን ሳትኩ ብሎ ምናምን። አብርሽ ጥያቄ መጠየቅ አይፈልግም። በቃ ፖሊስ ጣቢያ ሄዶ ጥያቄ መጠየቅ ስላልፈለገ ነው ራሱን የሳተው። ጋይዝ አይዞህ አብርሽዬ፣ እግዚአብሔር ይማረክ። አረ ይመችሽ። አወዛጋቢ የሆንክ ልጅ እንዲህ አጨናነቁት እኮ በጋራ ሆ ጋይስ እንደናችሁ አብርሽ አወዛጋቢነቱ እንደቀጠል ነው። ዛሬ አብርሽ ማለት ነው ተአምር ነው የፈጠረው፣ ተአምር። ሁለቱም ሳይዋረዱ ቀሩ ማለት ነው። እኔ በጣም የጨነቀኝ የነበረ ቡዜና ዴቭ ሄደው ምን ሊሉ ነው? ዴቭ በኋላ ጨንቀውና ምን ብለን ልንከስ ነው አለ። ምንም እንደማትል እኮ ግልጽ ነው። ስለዚህ አብርሽ እህትና ወንድሙም ሄደው ፖሊስ ጣቢያ እሱ ነው የሚጠየቅ አብርሽ። ስለዚህ አብርሽ እህትና ወንድሙንም ፖሊስ ጣቢያ ሄደው ማገርጣት አልፈለገም። አብርሽ ማነው ሩታ ጋር መለያየት አልፈለገም። ስለዚህ ምን አረገ? ምርጥ አክሽን ራሴን ሳትኩ ብሎ ወደቀና ፖሊስ ጣቢያም ሳይገቡ መዝናኛም ሳይሄዱ ሆስፒታል። ይመጪሽ አብርሽ፣ ዳኝነት ተመችቶኛል። አቤት ዳኝነት፣ አቤት ዳኝነት። ራሱን ያዘና አጥፍ አለላችሁ ማለት ነው። ብራዘር ይመችህ አብርሽዬ፣ አንተ እኮ በቃ ትለያለህ ማለት ነው። እና ሁለቱም ሲጫይቁት፣ ምክንያቱም ፖሊስ ጣቢያ ከሄደ አብርሽ ፖሊስ ጣቢያ ላለመሄድ ነው ራሱን የሳተው ጋይስ። ፖሊስ ጣቢያ ላለመሄድ ሩታን አልፈልግም ብሎ ቡዜን ካገኛት ከሩታ ጋር ሊጣላ ነው፣ ከሩታ ጋር ሊለያይ ነው። ስለዚህ ቡዜና ዴቭን ካገኘ ከዛ መዝናኛ ቦታ ሄዱ። ለሩታ ያሉትን ነገር አያደርግም። አብርሽ ደግሞ አብረን እንድንቀጥል ከፈለግ እኔ ያልኩን ብቻ ነገር ታደርጋለህ ብላ እንግዲህ ሩታ ቃል አስገብታ ነው አብራ ያደረገችው። አብርሽ ራሱን ሳተና ሩታንም ማጣት አልፈልግም። ትንሽ ሲያጨናንቁት በጭንቀት ፖሊስ ጣቢያ እንሄዳለን ካሉ ሄደው የሚጠየቁትን ጥያቄ በሙሉ እሱ ነው የሚጠየቅ። ምን አለች ቡዜ? አንተ እንድትመልስልኝ ነው መፈልጋለች። አብርሽ ሄዶ ፖሊስ ጣቢያ እሱ ሊጠየቅ ነው። ስለዚህ ሄርሜላን ደግሞ ሳይታመም ደህና ሆኖ እንደተዋት ማስመሰል አይፈልግም። ልክ እንደታመመ እንደዚህ መሆነን እንዳለ ነው። ስለዚህ አብርሽ ምን አረገ? ፖሊስ ጣቢያም ሄዶ መጠየቅ አልፈለገም። ምክንያቱም እዛ ሄዶ ደህና ነህ አይደለም ተብሎ ደህና ነኝ ብሎ ከመሰከረ ሄርሜላን አውቆ እንደተዋት ይነቃበታል። ወንድሙና እህቱ ደግሞ በጣም ይናደዱበታል። ስለዚህ ዴቭን የሆነ ነገር ጎሰም አድርገውታል። ሩታና ኤፍሬም አብርሽ ሆኖ አንድ መኪና ውስጥ ነበር የገቡ። ሄርሜላ ቡዜና ደግሞ ዴቭ እንትና ማናቸው? ቀስ በቀስ አሁን ድራማው ሊነገራቸው ነው። ዴቭ መጀመሪያና በኋላ ያለው ባህሪው የተለያየ ነበረ። መኪና ውስጥ ሳይገቡና መኪና ውስጥ ከገቡ በኋላ ያለው ልዩነት በጣም እንትን ነው፣ ልዩነት አላቸው። ስለዚህ ለዴቭ ኤፍሬም የነገረው ነገር አለ፣ የሆነ ነገር ነግሮታል። ወይ ድራማ እንደሆነ ነግሮታል። አብርሽ አውቆ እንደሆነ መጀመሪያ ፖሊስ ጣቢያ እንሂድ ብሎ ከገባ በኋላ መጨረሻ መሀል ላይ ሲደርስ አይ አንሄድም፣ ምን ብለ ልንከስ ነው? ምን ብለሽ ልትከሽ ነው? አብርሽ ሄዶ ሲጠይቅ ደህና ነኝ ነው የሚል ምናምን ብለው ሞልተውታል ውስጥ ማለት ነው። ማንን? ዴቭን። ስለዚህ ዴቭ የሆነ ነገር ተነግሮታል፣ ሹክ ብለውታል። የውሸት እየተወኑበት እንደሆነ ሹክ ስላሉት ዴቭ ደግሞ ይሄን ነገር እንትን ማለት አልፈለገም። ስለዚህ ምን ማድረግ ፈለገ? አብርሽ ራሴን ሳትኩ ብሎ ድራማውን አስቀየሰ ማለት ነው። ተመችቶኛል። እንኳንም እንደዚህ ብለህ አስቀየስ። ግኔማ ፖሊስ ጣቢያ ምን ብሎ ሊከሱ ነው? ሊዋረዱ ነበር። ሄዳችሁ ቢሆን የሚዋረዱት ማናማ ነው? ቡዜ፣ ዴቭ፣ ዳኒ፣ ሄርሜላ ደግሞ አስሬ እጠለፋለሁ ሲሉ ማጠለፋለ ምናምን ምንም አታመጭም አንቺ። በላኮ ዝም ብለሽ የማይመለከትሽ የማትፈለጊበት ቦታ ነው እየተልከሰከሽ ያለሽውና ከዛ አብርሽ ምርጥ ዳኝነት አረገ፣ ራሱን ሳተ። ከዛ በቃ ድራማው ተቋጨ ማለት ነው። እነ ሩታም ይዘውት በሄዱ እህትና ወንድሙ ጋር ይጣላል። እነ ቡዜን ቢያገኝ ደግሞ ቡዜና እንትናን ይጣላል። በቃ ሁሉን ማጣት ስላልፈለገ አምባጓሮ ግርግሩ ሲበዛ ድብድብ ሲጀመር መደባደብ ጀምረው ነበር። ኤፍሬምና ዳኒ ሊደባደቡ ነበረ። ከዛ አብርሽ ደግሞ ራሴን ሳትኩ ብሎ ወደቀ ማለት ነው። ስለዚህ ብዙ ሰው አሁን አብርሽ ደህና ነው እያሉት ስለሆነ በቃ ድራማ መፍጠር ፈለገ። ነገ ደግሞ ሆስፒታል ሆኖ ቪዲዮ ይሰሩላቸዋል። ከዛ ከሆስፒታል ደግሞ ምን ይፈጠራል እንግዲህ አናቅም ማለት ነው። እና
አብርሽ ይመች ማለት ነው። አሁን ደግሞ ራሱን ሲስት ደግሞ ብዙ ሰው በጣም ታሟል ምናምን ልትሉ ትችላላችሁ፣ ግን ድራማ አክት እያደረገባችሁ ነው። አብርሽ ስንት ጊዜ ነው ራሴን ሳትኩ ብሎ ሆስፒታል የሚገባው? በቃ እንደዚህ ነው። ጥያቄዎችን ላለመመለስ ሲፈልግ ራሴን ሳትኩ ብሎ ይወድቅላችኋል ማለት ነው። ብሮ ይመችሽ አብርሽዬ፣ ይመች። በጣም ትወና ላይ ጎበዝ ነህ፣ አንደኛ ነህ ማለት ነው። ሁሉንም አላጣህም፣ ሩታንም አላጣህም፣ እህትና ወንድምህንም አላጣህም ማለት ነው። ሄርሜላ የራሷ ጉዳይ። ሄርሜላ ደግሞ ሆድሽ እየገፋ ነው ውዴ። ኧረ ጽንስሽን ተከታታይ። ይልቁንስ አብርሽን ከሚስቱ ላይ ያለው ብለሽ ከምትሮጭ አባትነቱን እንዲ አታጭውም፣ እየመጣ ይጠይቅልሻል። ብቻ በአጠቃላይ ብዙ ሰዎች ዛሬ ፖሊስ ጣቢያ ነበር የጠበቃችሁት። እኔ ሲጀመር ሄደው እንደሚዋረዱ ነግሬያችሁ ነበር። ማታ ምን ብሎ ሊከሱ ነው? ብዙዎቻችሁ አብርሽ ደህና ሊሆን ነው፣ ከሩታ ቀምታ ወሰደች ሄርሜላ። ሲያምራችሁ ይቅር። የታለ የወሰደችው? ፖሊስ ጣቢያ በምን? አሁን እንዴት ተብሎ ነው? አሁን እኮ የሚከሰስ ነገር እኮ አይደለም። ወይ የሰማንያ ባልሽ አይደል ሄርሜላ? ወይ ምንሽ አይደለ? ሩታ ሚስቱ ናት። ከሚስቱ ጋር በፍቅር እየኖረ ሄዶ መክሰስ ራሱ እኮ ይሄ እኮ እናንተን የምትታሰሩት እንጂ አብርሽ አይደለም የሚታሰረው እዚህ ጋር፣ ወይ ሩታ ወይም ሌላ ሰው። ስለዚህ አብርሽ በፍቅር ከሚስቱ ጋር እየኖረ ፖሊስ ጣቢያ መሄዳችሁ ምንም አስፈላጊ አይደለም። ሲቀጥል ዳኒ እንጡጥ አልተዋም፣ አለቅም፣ ይዘህ አትሄድ። ምንድነው አንተ? ቆይ ሩታና አብርሽ ሲፋቀሩ በጣም ተንጨርጭርክ፣ ተቃጠልክ፣ ነደድክ። ሄርሜላ በላይ ሄርሜላን ራሱ ያንተን ያህል አልተንገበገበችም። ምን አንተ ተንገበገቡ? እህትና ደግሞ ራሱ ያንተን ያህል አልተንገበገቡም። አንተ በጣም ነው ተንገበገብከው፣ የተቃጠልከው፣ ቅጥል ያልከውና የተቃጠለበት ምክንያት ደግሞ በቃ እነሱ ሲለያዩ መፈትፈት የለም፣ አንድ አብርሽ ጋር አንድ ሩታ ጋር እያሉ ማሽቃበጥ የለም። በነገራችን ላይ ሩታና አብርሽ መታረቃቸው በጣም የብዙ ሰው ጉሮሮ ነው የሚዘጋው። በቃ እንደዚህ እያተራመሱ ካልቀጠሉ ተጣላን እያሉ ምናምን እንደዚህ ካልቀጠሉ ብዙ ሰው አይፈተፍትም፣ ብዙ ሰው ቪዲዮ አይሰራም፣ ብዙ ሰው የውሸት ታሪክ አያወራም። አሁን ዛሬ ታሰረች ሩታ፣ ኤፍሬም ታሰረ፣ ቀባጥርሴ፣ ምንም የሚያሳስር ነገር የለም። እንደውም የሚታሰሩት እነዚህኞቹ ናቸው። የሰው ትዳር ካልበተነ ልጅን ያላባት፣ እንደውም ሄርሜላና መታሰር ያለባት እንጂ ሩታ አይደለችም። ስለዚህ ምንም የሚያስከስስ ነገር የለም። አልሰረቁም፣ አልቀጠፉም፣ ምንም ያረጉት ነገር የለም። ስለዚህ እነሱ በፍቅር እየኖሩ ነው ያሉት። ሊዝናኑ ነው እየሄዱ ያሉት ከሚስቱ ጋር። ፖሊስ ጣቢያ ራሱ አካሄዳቸው ራሱ ሲያስቅ በጣም ነው የሚያስቅ። ልጁ ደግሞ ታማል ሲባል አልታመምኩም ብሎ ይመልሳል። የታመመበትም ምንም አይነት ምክንያት የለም፣ ጤነኛ ነው ምናምን ፈታ ዘና እያለ ነው። ታማል ሲባል አልታመምኩም እያለ እየመለሰ ነው፣ ያወራል። የምትጠይቁትን ጥያቄ በሙሉ ይመልሳል። ስለዚህ ይሄ ልጅ ያልታመመ ልጅ ታሟል ብለሽ ፖሊስ ጣቢያ ወስደሽ ምንም የምትመልሽው ነገር የምትናገሪው ነገር ራሱ የለሽም ማለት ነው፣ ቡዜ ማለት ነው። ለዛም ነው የቀሩት። ዴቭ ደግሞ ሀሳቡን የቀየረ የሆነ ነገር ጠቆም መሳረጉት አይቀሩም። እነሩታ አብርሽ አውቆ ነው ምናምን። ስለዚህ ሄርሜላ አሁንም ቢሆን ካንቺ በቃ በአወዛጋቢ መልኩ ካንቺን ከህይወቱ ማስወጣት ይፈልጋል አብርሽ። በቃ መጠየቅ አይፈልግም። ለምን ህይወቷን አበላሸባት? ለምን እስከዛሬ አብረሃት ቆየህ? ለምን? ይሄ አይነት ጥያቄ አይፈልገውም አብርሽ። በቃ ይሄን ጥያቄ አይፈልገው። ገባች አይደለ? ስለዚህ ሄርሜላ ዝም ብለሽ ጥግሽን ያዢ። አሁንም የኔ ይሆናል አህዬ ጅብናት እና ቤላ ምናምን ፉን ብላችሁ ነው መቀሩት። ፉን ብላችሁ ማነው ይሄ ዳኒ ዘላለማችሁን ህይወታችሁን ሲያመሳቀል ነው የሚኖር። ከህይወታችሁ ካላስወጣችሁ ዳኒ ሮስት ሁሌም በጓደኝነትም በምን ህይወታችሁ እስካስገባችሁ ዘላለማችሁን ህይወታችሁ ሳያምር እንደ ተመሰቃቀለ ነው የሚቀረው። ምስቅልቅል ብሎ እንዲቀር ከፈለጋችሁ በቃ ዳኒን ከህይወታችሁ አታስወጡ። ከዛ ውጭ ዴቭ እውነት ነው ሄዳችሁ ምንም የምትሉት ነገር የለም፣ ያሳፍራል። እና አብረሽ እግዚአብሔር ይማርህ። አውቋ ቢዲዮን ክሊክ አሁን ደግሞ አውቀህ ራስክን